በቅርብ ጊዜያት እቺ የ007 ትሬንድ እያደረገች ነው። ሳንቾ ሲመጣ ነበር ያስጀመሩት፣ ግን ቀስ በቀስ አሁን ደግሞ ፍሎሪያን ቨርትዝ ይዘዋለች። ግን ተጫዋቾች ቶሎ ጎል አስቆጠሩ ማለት ምርጥ ይሆናሉ ማለት አይደለም። ትዝ ይላችኋል አንቶኒ አርሴናል ላይ ጎል አስቆጥሮ አስጀምሩት፣ ሉካኩም እንደዛው ቼልሲ ሲመጣ። ግን ዛሬ የምናየው አምስቶቹ መጀመሪያ ጨዋታቸው ምርጥ ሆኖ በዛ አመት ምርጥ ሆኖ ከዛ ደግሞ ክለብም ኦቨርኦል ብዙ ያሳኩ እናንተ ራንክ ታደርጓቸዋላችሁ ኮመንት ላይ፣ እኔ ደግሞ እዚሁ ሊስት አደርግላችኋለሁ። ፕሪሚየር ሊግ ቤዝድ ነው። ዲዮጎ ኮስታ አትሌቲኮ ማድሪድ እያለ አሉ ከሚባሉ አጥቂዎች አንዱ ነበር። ኤሪያል ፕሬዘንስ ይለያል። ፕላስ ደግሞ ኦቨርሄድ ኪክ ራሱ በጣም ስፓም ያደርግ ነበረ። ቻምፒየንስ ሊግ ላይም ከቼልሲ ጋር ተገናኝቶ ሴሚፋይናል ላይ አስቆጥሮባቸው ነበረ። ሆዜ ሞሪኖ 2014-15 ሲዝን ላይ ወደ ቼልሲ ለማምጣት አላንገራገረም። በመጀመሪያ ጨዋታው ላይ በርንሌ ላይ አስቆጠረ። ከዛም 4 ጨዋታዎችን በተከታታይ ጎል እያስቆጠረ ነበረ። ፋብሪጋስ ከኋላ ሲሆን ደግሞ በጣም ይቀላል። ማን ይረሳል ሁላ አርሴናልን ቴሮራይዝ ሲያደርግ ጎል በማስቆጠር ብቻ ሳይሆን ከነ ኮሼንሊና ጋብሪኤል ነበረ ስሙ ብቻ አናስታውሰውም። ብቻ ያኛው ጋብሪኤል የድሮ ጋብሪኤል ጋር የነበረው ጥል ሁላ አንረሳውም። ስከርትልንም ሲነክሰውም አንረሳውም። ሌላ ግን ከዛ ውጪ ኮስታ በጊዜው 20 ጎል እና 3 አሲስት አደረገ በዛ ፕሪሚየር ሊግ ሲዝን። ሂ ዋዝ ጀስት ብሪሊየንት ማለት በጣም ሜነች ነበረ። ሁሉም ቼልሲ ደጋፊዎች ደግሞ መርሳት የሚፈልገውን ሲዝን ካሳለፉ በኋላ ኮንቴ ሲመጣም ዋንጫ እንዲያሳኩ አሪፍ አስተዋጽኦ ያደረገው አንዱ ተጫዋች እሱ ነበረ። ቀጣይ የምናየው ሞሐመድ ሳላህን ነው። ሳላህ ዛን ሲዝን አስደንግጦናል። እንደ ሃላንድ ነበር፣ ሬሾ በጣም ያስፈራ ነበር። ደግሞ የመጀመሪያ ጨዋታው ከዋትፎርድ ጋር ነበረ። ጎሉን ሲያስቆጥር ኦልሞስት በግድ ነበረ። ፈርሚኖ አሪፍ ቺፕ አድርጎ ሊያስቆጥር የነበረውን መስመር ላይ ተከላካዮች እየመጡ ነው፣ ግን ስቲል ሊገባው ይችል ነበረ። ማርቲኔሊና አይተነዋል ባለፈው አስቆጠረ ብቻ እሱን ጎል። ከዛ ግን ማግባት ማቆም አልቻለም። ዘ ኢጂፕሽያን ሜሲ አንሊሽድ ከማኔና ከፈርሚኖ ጋር ሆነው አንስቶፔብል ትሪዮ ፈጥሮ ነበር። ቻምፒየንስ ሊግ ላይ ሁላ በጣም አስተማማኝ ጎል አስቆጣሪ ሆኖ ነበር። 13 ጨዋታ ላይ 10 ጎል አስቆጥሮ ነበረ። ቀድሞ ክለቡ ላይም ሴሚ ፋይናል ላይ ተገናኝተው 2 ድንቅ ጎሎችን አዲሰን ላይ አስቆጥሮ ነበረ ፋይናል ያደረሳቸው። ሊግ ላይም የሱን ግራግር ያልቀመሰው አልነበረም ከአሽሊ ያንግ በስተቀር። ከማንቸስተር ጋር ሲጫወቱ አሽሊ ያንግ ያስቆመው ነበር። እስቲ ያስቡት። ግን ሁሉም ያልገመተው ነገር ያኔ የነበረውን ጸጉር አይታችሁታል? እንዴት እንደዚህ አሁን እንደሚመለጥ ማን ይገምታል? ግን እሱ ማተር አያደርግም። እንደ ሳላ ምርጥ ኮንክ ሃላንድ የሰበረውን ሪከርድ ይዞት ነበረ ማለት በ38 ጌም ሲዝን ሳላ 32 ጎልና 11 አሲስት ነበረው። ኦል ኮምፒቲሽን ላይ ደግሞ 44 ጎልና 16 አሲስት በ52 ጨዋታ። ዛትስ ኢንሴን። መሐመድ ሳላ የባረከ ካለ እውነት ይለይ ነበረ። ቻምፒየንስ ሊግ ላይ ተጎዳ፣ ግን ሊቨርፑል ተሸነፉ። ግን ለክለቡ ስቲል አንድ ቻምፒየንስ ሊግ እና 2 ፕሪሚየር ሊግ አሳክቷል። ፕላስ ብዙ ጎልደን ቡቶችን በልቷል። ኦነረብል ሜንሽኖች ኤርሊንግ ሃላንድ ይሄ ከዚህ በፊት ቪዲዮ ስለሰራው ደግሞ ገብታችሁ ማየት ትችላላችሁ። ኦባማያንግ ደግሞ ምርጥ ነበረ፣ ግን ሞር ኢንዲቪጁዋሊ ነው እንጂ ቲም ሰክሰስ አልነበረው። አርሴናል የት እንደነበር እናውቀዋለን። እንግዲህ ያኔ ብሩኖ ፈርናንዴዝም እንደመጣ በጣም አሪፍ ነበረ፣ ግን ስቲል እንደ ኦባማያንግ የቡድን ሰክሰስ የለውም። ሞር ኢንዲቪጁዋሊ ነው። ብዙ ጎል 8 ጎል ነው አይ ቲንክ ከ7 አሲስት ወይም ብቻ እንደዛ ነበረ። አሪፍ ነበር። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። ትንሽ ሳብ እናድርገውና እስቲ ወደ 2004 እንመለስ። ዌይን ሩኒ በ18 ዓመቱ ከኤቨርተን ወደ ዩናይትድ አመራ። እናም ህጉን ትንሽ ቀለል እናደርገዋለን፣ ምክንያቱም ሩኒ ፕሪሚየር ሊግ ነው። የመጀመሪያ ጨዋታው ከፌነርባቼ ጋር ነበረ ቻምፒየንስ ሊግ ላይ። ዩት እስኪ ማለት የመጀመሪያ ሾቱን ሁላ እንዴት አይነት ችሎታ እንደሚያሳይ እዚህ ጋር አለ። በረኛውን አጥፎት ውስጥ አኪዩት አንግል ስለሆነ ነው እንጂ ጎል ያስቆጥር ነበር። እዚህ ብዙም ሳይቆይ ግን የተሰጠውን ኳስ ምንም ሳያንገራግር ማንም አያስቆመውን ኳስ አስቆጠረ። ብዙም ሳይቆይ አሁንም ፈርስት ጌም ነው እንግዲህ አስቡት። ኳስ የተሰጠውን ሮል አድርጎ ከሰውነቱ ተጫዋቹን አልፎ ከርቀት አሪፍ ፊኒሽ አድርጎ ደገመ ሁለተኛ ጎሉ። ዚስ ኢዝ ሂዝ ፈርስት ጌም አላ እንደዚህ ኢንሴን መሆን የሚያስፈልጉላ አይመስለኝም ነበር እውነት ለመናገር። ከዛ ሰከንድ ሃፍ ላይ ፍሪኪ ካገኙ ዩናይትዶች ራያን ጊግስን ጋሺ እኔ ልምተው ብሎ ቶፕ ኮርነር ላይ ሰቀለው ኳሱ። ሃትሪክ በመጀመሪያ ጨዋታው ሃትሪክ። 18 ዓመቱ ነው። ምን ያህል እንደምንታገስ የአሁኑ ተጫዋቾች አስባችሁታል? የአሁኑ ተጫዋች እኮ ፔናልቲ አሰጠልን ብለን ራሱ እናደንቃቸዋለን፣ አናፍርም።
ዚስ ኳሊቲ ያለ ኩዌሽኑን ለምታደርገው ሳይኒንግ አይደለም። በዛ ዓመት ዩናይትድ ምንም አላደረጉም። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ። ነገር ግን ሩኒ ከዩናይትድ ሲወጣ ያልበላው ምግብ አልነበረም። እንደዚህ አይነት ፊዚክ ይዞ የሚያስቆመው እኮ አልነበረም። ፕሪሚየር ሊግ ላይ 11 ጎል ነበረው። ግን ከዛ በኋላ ነው ስኬቱ ኦልሞስት የመጣው። ያልበላው ዋንጫ አልነበረም ከዩናይትድ ሲወጣ። ባላንዶር ሜሲ እና ሮናልዶ ሆኑ እንጂ የሚገባው ተጫዋች እንደ ሩኒ አልነበረም። የክለቡ ቶፕ ስኮረር ሆነ። ከረንትሊ ማንም የሚበጥሰው አይመስለኝም። ሴስኮ አይዳውቲት። ወደ ሰማያዊ ማንቸስተር ስንመጣ 2011 ላይ ሰመሩ ላይ ማንቸስተር ሲቲ ቡድናቸው ውስጥ ከቴቬዝ ውጭ ሌላ አርጀንቲናዊ ተጫዋች ፈልገው ነበር። ሜሲን ከባርሴሎና ማምጣት ስለማይችሉ ከስፔን ሰርጂዮ አጉዌሮን አመጡ። ለእነሱ ግን ሌጀንድ ሆነላቸው። በመጀመሪያ ጨዋታው ከስዋንሲ ጋር ነበር። አንድ ታፒን አስቆጠረ። ከዛ ሌላ አሲስት አደረገ። ግን አሪፍ አጀማመር ቢሆንም አላረከውም መሰለኝ። ኳሱን 30 ያርድ ርቆ ያገኘው በዚህ በደንብ ራሴን ላስተዋወቃቸው እስቲ ብሎ ድንቅ ጎል አስቆጠረ ከርቀት። አጉዌሮ ሩትለስ ፊኒሽን ነበር። ጎል ነው ከሱ የምንጠብቀው። እና ብሮ ዌንት ማድ። ሲቲ ፕሪሚየር ሊግ በልተው አያውቁም እና ለምንስ ታሪክ አልሰራላቸውም ብሎ ያቺ አይካኒክ ሞመንት ለእግር ኳስ አበረከተ። ለማንቸስተር ሲቲ አሁንም የሚያሳኩትን እንዲያሳኩ ፕላትፎርሙን አዘጋጀላቸው። እሱ ይበቃል ብንል እና ቢወጣ አሪፍ ነበረ። ምክንያቱም ቴሮራይዝ ያላደረገው ዲፌንስ ፕሪሚየር ሊግ ላይ አልነበረም። ጉዳት ያስቸግረው ነበር፣ ግን ስቲል ጎል ማስቆጠርን አይረሳም። ለሲቲ ብዙ ፕሪሚየር ሊግ፣ ኤፍኤ ካፕ እና ሊግ ካፕ ወይም ካራባኦ ካፕ አሳክቶላቸው እና ቼልሲ ልቡን ሰበሩት ቻምፒየንስ ሊግ ላይ። ባርሴሎና ሄዶም አረጋገጠ እውነትም እንደተሰበረ። በጣም አንደርሬትድ ነው አጉዌሮ። እንዴት እንደሆነ አላውቅም። በብዙ ሰዎች ሬት የሚደረግ ተጫዋች አይደለም። ቨርጅል ቫን ዳይክ የእሱን ኢምፓክት መከራከር አንችልም። 3 ሄር ስታይል ጸጉሩን የሚሰራ ሌጀንድ ነው። ፖኒቴል፣ ፌድ እና ዌቭ። ከዛም ባለፈ ግን ሊቨርፑል ከቼልሲ ነጥቆ ያመጣውን ተጫዋች የመጀመሪያ ጨዋታውን ከኤቨርተን ጋር መሪሳይድ ደርቢ ላይ ክሎፕ አሰለፈው። እናም በዛ ጨዋታ ላይ እንዳሁኑ ካም ኮምፖዝድ ኮሌክትድ ባይሆንም ክሊንሺት ነበር ያስያዛቸው። ቫን ዳይክ ከመምጣቱ በፊት በጣም ቆሻሻ ሺት ነበረ የሚይዙ እነ ሎቭረን፣ ማማዱ ሳኮ፣ ክላቫን፣ ሮበርትሰን ያንን አልበርቶ ሞሪኖን ተካው እንጂ እኮ ያ ዲፌንስ እውነት እሱ መጥቶ ነው የለወጠው። በዛው ጨዋታው ላይ ጥቂዎቹ ስራቸውን እየሰሩ ስላልነበረ ማሸነፊያውን ጎል መርሲሳይድ ደርቢው ላይ አስቆጥሮ ሊቨርፑል አሸነፈ። እሱ ባይመጣ በዛ ዓመት ሳላ፣ ማኔ፣ ፈርሚኖ ምንም ቢያስቆጥሩ 3-4-3 ምናምን ነበር ጨዋታዎቹ አብዛኞቹ የሚያልቁት። ስለዚህ ዲፌንሱን ሾር አፕ አደረገው። ቻምፒየንስ ሊግ ፋይናል አደረሳቸው። አሊሰንን ያን ያላመጡትም ኦልሬዲ፣ ግን ለዛ ነው መሰለኝ በካሪየስ ምክንያት ዋንጫውን አጡ። ቻምፒየንስ ሊግ በልተዋል፣ ግን ከዛ በኋላ ፕሪሚየር ሊግም ፖችንም ኮሌክት አድርገዋል። ባላንዶር 3ኛ። he was insane, he's still insane። አሁን ካይሴዶ ትንሽ ተወርክ አስደረገችው፣ ግን we all know his class is permanent። እና ቪዲዮ በዚህ ያልቃል። ኮመንት ማድረግ አትርሱ። ራንክ አድርጉ ኮመንት ላይ ማን የተሻለ እንደነበረ። አይ ቲንክ ላይክ አድርጉልኝ። አድላው